ቀዮቹ ሰይጣኖች ማንቸስተር ዩናይትዶች ዋንጫ ተሸልመዋል። በወዳጅነት ጨዋታ የስፔኑን አትሌቲኮ ማድሪድን በመርታት የስናፕ ድራገን ዋንጫን በስቶክሆልም ስዊድን ማሳካት ችለዋል። በስትራውቤሪ አሬና የተከናወነውን ጨዋታ አትሌቲኮ ማድሪዶች ቀድሞ ጎል በማስቆጠር መምራት የቻሉበትን እድል ቢፈጥሩም ማንቸስተር ዩናይትዶች ከኋላ ተነስተው አሸንፈዋቸዋል። ለአትሌቲኮ ማድሪድ በመጀመሪያው አጋማሽ ላይ ታዳጊው ኦርቲዝ ከርቀት ያሻገራከት ኳስ በማንቸስተር ዩናይትድ ተከላካዮች ቀጥታ መረቡ ላይ ያረፈች ኳስ ናለች። ተጫዋቹ ለማሻገር ነበረ ኳሱን የላከው፣ ነገር ግን ጎል ሆነች። ማንቸስተር ዩናይትድ በሁለተኛው አጋማሽ ላይ በጥሩ እንቅስቃሴና በርትቶ የመጣው ማንቸስተር ዩናይትድ ታዳጊውና ምርጡ ተጫዋች ማይክል ካሪክ በቀጣዩ ዓመት እንደሚያጫውት ቃል የገቡለት ሻይላሴ አስደናቂ ዳንስ በደነሰበት ግሩም እንቅስቃሴ ላይ የአትሌቲኮ ማድሪድ ተከላካዮች ጥፋት መስራታቸውን ተከትሎ የተገኘችውን ፔናልቲ ካሜሮናዊ ሙቡሞ መረብ ላይ በማሳረፋቸው አረገ። ከዛ በኋላ ደግሞ እንደገና ሌላ ኳስ ተጫርፎ የተገኘውን ኳስ በተመሳሳይ ሙቡሞ ከጎሉ አቅራቢያ 5:50 ውስጥ ነው ጨረፍ አድርጎ መረብ ላይ በማሳረፍ በሙቡሞ ጎሎች ማንቸስተር ዩናይትድ አትሌቲኮ ማድሪድን አሸንፈዋል። በዚህ ጨዋታ ላይ የ15 ዓመቱ ታዳጊ ጄጄ ገብርኤል ተሰልፎ የተጫወተበትን ሂደት ተመልክተናል። የመጨረሻዎቹ ደቂቃዎች ላይ ተቀይሮ ገብቶ ተመልክተናል። ማንቸስተር ዩናይትድ አሁንም በተወሰነ መንገድ ተከላካይ መስመሩ አማካኙ መጠናከር እንዳለበት ግልጽ ነው። የቀዮች ሰይጣኖች ባለቤቶችና አመራሮች ወሳኝ ተጫዋቾችን ቢያንስ 2 እና 3 ተጫዋቾችን ማስፈረም ይኖርባቸዋል። አንድ አማካኝ፣ አንድ የማል ተከላካይ፣ አንድ የግራ መስመር ተከላካይና አንድ አጥቂ ነው ማስፈረም እየሰሩ እንደሆነ ይታወቃል። 230 ሚሊዮን ፓውንድ መድበው ያንን ማፍጠን ይኖርባቸዋል። ያንን ካላረጉ ግን ማንቸስተር ዩናይትድ በፕሪሚየር ሊጉ፣ በሻምፒዮንስ ሊጉ፣ በኤፍኤ ካፕና በሊግ ካፕ 4 ውድድር ስለሚሳተፍ ሊቸገር ይችላል። በተለይ ተቀያሪ ዴብዙ ላላ ይመስላል። በእርግጥ በዛሬው ጨዋታ ላይ እንደ ብሩኖ ፈርናንዴዝ፣ ቤንያሚን ሼሽኮ፣ ማቲያስ ኩኛ የመሳሰሉ ቁልፍ ተጫዋቾቻቸው አልነበሩም። ቢሆንም ግን ማንቸስተር ዩናይትድ አሁንም በዝውውሩ ራሱን ማጠናከር እንዳለበት ጨዋታውን ቢያሸንፍም በተለይ ፈርስት ሃፍ ላይ በደንብ ተጋልጦ ተመልክተነዋል። እናንተስ ምን ትላላችሁ? ምን ተመለከታችሁ? በጨዋታው ላይ ሐሳብ ስጡበት። ማንቸስተር ዩናይትድ ሻምፒዮን መሆኑን አረጋግጧል። ስናፕ ድራገን እንግዲህ ባዘጋጀው የወዳጅነት ጨዋታ የዋንጫ ጨዋታ ነበር። በዚህ ጨዋታ ማንቸስተር ዩናይትድ አትሌቲኮ ማድሪድ 2-1 በማሸነፍ የዋንጫ ባለቤት መሆኑን አረጋግጧል። ለሶስተኛ ተከታታይ ጊዜ ነው በኤሪክ ቴን ሃግ፣ ሩበን አሞሪም እንዲሁም ደግሞ ማይክል ካሪክ ይህንን ማሳካት ችሏል። በዛሬው ጨዋታ ግን በጣም የሚያስደንቅ አንድ ተጫዋች አይቻል። ሌንሲ በቀጣይ የውድድር ዓመት ምናልባት እዚህ ቡድን ጋር እድል ከተሰጠው በጣም ጥሩ ነገር ሊያሳይ እንደሚችል እገምታለሁ። በቃ የዛሬው ጨዋታ ፐርፎርማንሱ በጣም የሚደንቅ ነበር። በእርግጥ ጨዋታው በጣም አሪፍ ነበር የወዳጅነት ጨዋታ ቢሆን፣ ነገር ግን አትሌቲኮ ማድሪድ ጥቅጥቅ ብሎ እንደሚጫወት ቡድን ጨዋታው በጣም አሪፍ ነበር ብሎ መናገር ይቻላል። ምክንያቱም የዩናይትድ ተጫዋች በፊትነስ ረገድ በጣም ጥሩ የሆኑ ነው። ተደጋጋሚ ጨዋታ ማድረጋቸው ራሳቸውን እያገኙ ያለ ነው። ፍጥነታቸው፣ የጨዋታ ቴምፖቸው ምናምን በቃ አሪፍ ነበር። ቴምፖ አሪፍ ነበር። ኢነርጂያቸው ምናምን ነገር በጨዋታ ላይ የነበራቸው እንቅስቃሴ ሙመንቱ በጣም ጥሩ ነበረ ብዬ አስባለሁ። ግን ሌንሲ እጅግ በጣም አስደናቂ ብቃትን አሳይቷል ብዬ አስባለሁ። በእርግጥ ባለፈው ሲዝንም ይሄ ተጫዋች እየተቀየረ እየገባ ምን አይነት ብቃት እንዳለው ተመልክተናል። አላውቅም እንግዲህ ዩናይትድ በውሰት ሊሰጠው ይችላል። ነገር ግን እዚህ ቡድን ውስጥም እንኳን በቀጣይ ዓመት እየተቀየረ እየገባ እድሎችን ሊያገኝ ይችላል ብዬ አስባለሁ። ጉዳቶች ምናምን ነገር ካለ ከዚህ በተሻለ በእርግጥ በውሰት ተሰጥቶ የበለጠ ፕሮግረስ አሳይቶ ቢመጣ የተሻለ ይመስለኛል። ከዚህ በተጨማሪ ሌሎችም አንድሬ ሳንቶስን በዛሬው ጨዋታ በእርግጥ ጥሩ ነው፣ ግን ዩናይትድ እዚህ ቦታ ላይ ሌላ ተጨማሪ ተጫዋች እንደሚያስፈልገው የወዳጅነት ጨዋታ ነው ማለት ራሳችንን የምናይበት ጨዋታ ነው። እንደዚህ ብሎ ለዩናይትድ ማጨብጨብ የሆነ በቃ በአትሌቲኮ ማድሪድ ምክንያቱም 10 ምናምን ተጫዋች የዋናው ቡድን ተጫዋች ሲኒየር ተጫዋቾች የሉትም። ስለዚህ በቤንችና በወጣት ተጫዋቾች ነበር ይህን ጨዋታ ሲያደርግ የነበረው። በርካታ ወጣት ተጫዋቾችን ተጠቅሟል። ዩናይትድም እንደዛው ቢጠቀምም ማለት ነው። የወዳጅነት ጨዋታ ነው። በጣም አሪፍ ጨዋታ ነበረ፣ ግን በጣም እንቅስቃሴው ግን አስደሳች ሙከራዎች የነበሩት ጎሎች የነበሩት ጨዋታ ነበር ብዬ አስባለሁ። ይሄ በጣም አስደሳች ነው። ዩናይትድ ግን ጀማው ፕሪሲዝን ላይ አደገኛ እንዲሆን የሚያስገደግደው የሆነ ግድጋድ አለ። በቃ እኔ ዓመት እስከ ዓመት አይቼዋለሁ። የምሬን ነው የምላችሁ። በቃ ፕሪሲዝንም ወጥ ውድድርም ላይ አይቼዋለሁ። ግን ፕሪሲዝን ላይ አደገኛ ነው። ለምን እንደሆነ አላውቅም። የሆነማ ግድጋድ አለው ማለት ከባድ ነው የምትሉትን ቡድን ሁላ ሲለጥፍ አየዋለሁ እኔ በቃ እላለሁ። ከዛው ሄድና እዛ እንትና ቦርማውዝ መቀለጃ ነው የሚያደርጉት። ግራ ነው የሚገባኝ። ምሬ ነው የምላችሁ። ፕሪሲዝን ላይ ካያችሁት በቃ ለተከታታይ ዓመታት ማለት ነው ትልልቅ ቡድኖችን እየገነደሰ የሚያስጨበጭብ አቋም አሳይቶ ምናምን ነው የሚያልፈው። እና ሁሌም እኔ የፕሪሲዝን ቲም ነው ዩናይትድ እላለሁ። ብዙዎች ግን ይከራከሩኛል። እውነታው ግን ፕሪሚየር ሊግ ላይ ሲሄድ እነ ቦርማውዝ ነው የሚለጥፉት፣ እነ ቶትናም አባቱ ነው የሚለጥፉት። በቃ ግርም ነው የሚለኝ የዩናይትድ ባህሪ። ለማንኛውም ዛሬ 2-1 በሆነ ውጤት አሸንፏል። እንግዲህ መላጣው ዛሬ 2 ጎል
አንድ በፔናልቲ አንድ ደግሞ ብቻ አግብቶታል። 2-1 በሆነ ውጤት አሸንፏል። አትሌቲኮ ቀላል ተጋጣሚ አልነበረም፣ ጥሩ ተጋጣሚ ነው። ጀምአው ጨዋታውን የሚመት ዕድል ያጋጥሞኛል። ሰከንድ ሃፍ በተለይ ጥሩ ፐርፎርም አድርጓሉ። ጀምአው ዩናይትድ ዘንድሮ ለዋንጫ ነው የሚጫወተው። ማን ነው ያማል? ማን ነው ማክስዶማን? ሻሌሲ ከሁሉም ይበልጣል እንዳትከራከረኝ ማለት ነው። ምን አይነት ድንቅ ተጫዋች ነው! ቢስሚላ ስታርቦይ ይችላል ነው ምላችሁ። አንድሬ ሳንቶስ ምን አይነት ተጫዋች ነው! ገና በፕሪሲዝኑ አሪፍ ከክለባችን ጋር ተዋህዷል። ማውንት ደግሞ ማሊያውን ስንቀይር ነው መሰለኝ ቼልሲ ትዛለውና የቼልሲ ምርጡ አቋም ተመለሰ ማለት ነው። በዛሬው ጨዋታ ላይ እንግዲህ አትሌቲኮ ማድሪድን 2-1 በሆነ ውጤት ካምባክ አድርገን አሸንፈናል። አስቡት ደግሞ ለዓለም ዋንጫው የተጓዙ ተጫዋቾቻችን ሲመለሱ ክለባችን ምን ያህል አስፈሪ ሊሆን እንደሚችል ማለት ነው። ፕሪሚየር ሊጉ ለኛ ዘገጁ አይመስለኝም። ጄጄ ጋብሪኤልም እንግዲህ 10 ደቂቃ ነው ምናምን ተጫውቷል። በቂው ነው። ያው ቀጣይ እንግዲህ ከፒኤስጂም ሊድስ ምናምን እንጫወታለንና እዛ ላይ አሪፍ የመጫወቻ ጊዜ ያገኛል ተብሎ ይጠበቃል። ታዳጊዎቻችን ግን ዋው! አማስ 1 አመት ነው ኮንትራቱ ሊያልቅ የቀረው ማለት ነው። ማንቸስተር ዩናይትድ በቋሚው ሊሸጠው ይፈልጋል። ነገር ግን እያሳየ ያለው ፐርፎርማንስ እጅግ የሚደነቅ ነው። እኔ ባይሸጥ ባይ ነኝ። የእናንተንም ሀሳብ ኮሜንት ላይ አስቀምጡልኝ። አትሌቲኮ መለጥለጣችን እንዳለ ሆኖ ማለት ነው። ስለዚህ ልጅ ብቃት ግን ምን ሀሳብ አላችሁ? በመድኃኒዓለም ስዩ ሼሌሲ እንዴት አባቱ ነው የሚችለው? ብራዘር አጨብጭብ ያለው እንደዚህ ማለት ነው። የመጀመሪያውን ፔናልቲ እንዴት እንዳገኘን አይታችኋል። እንዴት አድርጎ ሰነጣጥቋቸው እንደገባ ማለት ነው ቦክስ ውስጥና እንዴት እንደተጠለፈ። ነገር ግን አጫወቱን ተመልከቱት እስኪ። ከቋሚ ተጫዋቾች ከነምቦሞ ከናማድ ምናምን እኮ በተሻለ መልኩ ፐርፎርማንስ ያደርግ የነበረ ዛሬም ባለፈውም እሱ ነው። ሼሌሲ በቃ ለማንቸስተር ዩናይትድ ወሳኝ ተጫዋች ነው በዚህ ሰዓት ማለት ነው። የሚገርም ታዳጊ ነው ያገኘን ይሄ ልጅ እድል ሲሰጠው ማለት ነው። የሚገርም ፐርፎርማንስ ነው የሚያሳይ ማለት ነውና ይሄ ፍሬንድሊ ማች አሪፍ ነገር ነው ያሳየን። በእርግጥ ባለፈውም አይተነዋል ያው ጉዳት ላይ ስለነበረ ነው እንጂ ቀድሞ የታየ ልጅ ነው። ግን አሁን ላይ ደግሞ በደንብ ደግሞ እያስመሰከረ ይገኛል ማለት በራይት ዊንግ በኩል እና ማደንም ምቦሞንም ማስቀመጥ የሚችል ተጫዋች እንደሆነ እያሳየን ነው በዚህ ሰዓት ማለት ነው። ያው ገና በትንሽ ነገር በጣም ማሞጋገስ አይሆንብኝ እንጂ ማስቀመጥ የሚችል ተጫዋች ነው። በጣም በቃ የሚገርም ስኪል ነው ያለውና ኧረ በስመ አብ ትችላለህ። እግዚአብሔር ፈርስት ሃፍ እውነትም ለፍሬንድሊ ነው በቃ ለወዳጅነት ነው ምናምን ብለን ገባ። እነሱ ቀልድ አያውቁም አባቴ አመረሩት ማለት ነው። በቁም ነገር ምናምን ነው አለና እንደዛ ነው ይሻላል። እሺ ብለን በምቦሞ ለጎል አትሌቲኮ ማድሪድን እንግዲህ በፕሪሲዝን ጨዋታ 2-1 ካምባክ ሰርተን ማሸነፍ ችለናል ማለት ነው። ቀልድ አይደለም ያዝ ነው የኔ አባት፣ ቀልድ አይደለም ያዝ ነው። እየነገርኩ ነው። ፊርማ በጣም ያስፈልገናል። ኢኒዮስ ስለ እግዚአብሔር ዩናይትድ በጣም ብዙ ቦታ ነው ፊርማ የሚያስፈልገው። ሚድፊልዱ በጣም የሆነ አጣዳፊ ምናምን ተደጋግሞ ስለተባለ እንጂ በጣም ብዙ ቦታ ነው ተጫዋች የሚያስፈልገን፣ በጣም ብዙ ቦታ ማለት ነው። አረ ኢኒዮስ እንደው ስለ እግዚአብሔር አሁን ወይ ባይጀምር ይሻላል ፕሪሚየር ሊጉ። የሆነ ነገር ፍጠሩ። ሲዝኑ ሙሉ እኔ በሽተኛ መሆን አልፈልግም በድጋሚ